ነው ስም ይጠራል። ቅዱሳን በተሰጣቸው ቅዱሳናት ነው ያልከው። በተሰጣቸው ኃይል አሁንም ይሰሩበታል ሞተውም ብለኛል። ኦኬ ከሰሩበት ማንን ነው እዚህ ጋር የሚጠይቀው? እግዚአብሔር አምላክን ነው። ቅዱሳናት ናቸው እየተጠየቁ ያለ። አዳምጠኝ። እኔ እናንተ ጥያቄያችን ምንድን ነው? አዎ ጥያቄያችን ምንድን ነው? ስለ ሕያውነት ነው። በሰማይ ሆነው ሕያውነታቸውን ያረጋገጡ ሰዎችን አምጣልኝ አልከኝ። እነዚህ ሰዎች መሞታቸውና በሰማይ ሕያው ሆነው እግዚአብሔርን በሰማይ ሉቃስ 16 አመጣልሃለሁ። አምጣልኝ። በቃ ዋናው አንተ ሀብታምና ድሃ አልዓዛርን አታስታውሰው? ይኸውልህ ስማኝ፣ አንድ ግልጽ ነገር እንገርክ። ግልጽ ነገር ስነግርህ አንተ የመንፈስ ቅዱስ ጸጋ ስጦታ ይቆማል ብለህ ነበረ አለ። ከሞተ በኋላ ይቆማል ብለህ ነበረ አለ። ከሱ በኋላማ እኔ አይደለሁም የምለው ደግሞ ከሞትም በኋላ የሚለውን ነው። እኔ በማስረጃ ለምን እኮ አሁን አንተ ማስረጃ ይቆማል የሚል ማስረጃ፣ እኔ ደግሞ እንደማይቆም እነዚህ ሰዎች በመንፈስ ቅዱስ ኃይል አዳምጠኛ በመንፈስ ቅዱስ ኃይል ምድር ላይ ምን እየተከናወነ እንዳለ አንደርስታንድ አድርገዋል። ስለዚህ ምድር ላይ እየተከናወነ ያለው ነገር ያውቃሉ ማለት ነው። በምን አወቁ? ዮኒ መልስ። በምን አወቁ? እራሳቸው ደማችን ፈሷል አለ እኮ ቃል በቃል ነው የተናገረው እኮ። እግዚአብሔር ፍርድን እንዳልሰጠ በምን አወቁ? ቃል በቃል ነው የተናገሩት እነሱ እኮ። በምን አወቁ? በማሽተት ልበል እንደ የሞቱት ራሳቸው ናቸው። ፍርድ እንዳልተሰጣቸው ራሳቸው ነው የተናገሩት። ለማን ነው የጠየቁት? ለእግዚአብሔር ነው የጠየቁት። አሁን አንተ የምጠይቀው ምንድን ነው? የጸጋ ስጦታ ሰው ከሞተ በኋላ አዳምጠኝ። የጸጋ ስጦታ ሰው ከሞተ በኋላ እንደሚቆም አሳየኛዋል። በጣም ጥሩ። ዕብራውያን ምዕራፍ 9 ቁጥር 26 ጀምሮ ላንባል። ምን ይላል? እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ይሄ ስለ ኢየሱስ ክርስቶስ ነው። ኃጢአትን ሊሽር፣ የማንም ኃጢአት የሚሻረው በኢየሱስ ክርስቶስ በማመን ብቻ አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ መሞት፣ ቅዱሳን አልከው ማን አልከው? አንድ ጊዜ መሞት አለ። ከሞት ውስጥ በኋላ ምን ይላል? ለሰዎች አንድ ጊዜ መሞት፣ ከእርሱ በኋላ ፍርድ እንደተመደበባቸው። ስለዚህ የሰው ልጆች ይሞታሉ፣ ከዛ በኋላ ፍርድ ነው። አይገናኝም። እኔ ላንበው። አይዞህ ባይገናኝም ቆይ ዮኒ የጸጋ ስጦታ ባይገናኝም ሰው አይገናኝም ይበል። እኔ ላንበው፣ አትናደድ። እኔ ላንበው። ሰው አይገናኝም ይገናኛል ማለት ትችላለህ። ምን ይላል? ለሰው ልጆች ከሞቱ በኋላ ምን እንዳለ መጽሐፍ ቅዱስ የሚናገረው እነግርሃለሁ። ቅዱሱን ቅባ ቅዱሱን ምኑን ከሞትክ በኋላ ያለው ነገር መጽሐፍ ቅዱስ የሚለው ምንድን ነው? ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ስለዚህ በክርስቶስ ያመኑት ሰዎች ሲድኑ፣ በክርስቶስ ያላመኑት ሰዎች ግን ያው ነው፣ ፍርድ ነው የሚለው። አይገናኝም። እዚህ ጋር እውነት ነው። አይገናኝም። እንደማይቋረጥ አሳየኝ። የጸጋ ስጦታ እንደማይቋረጥ አሳየኝ። የቱ ጋር የጸጋ ስጦታ የማይቋረጠው? እንግዲህ እሺ፣ በጣም ጥሩ። ስለዚህ የጸጋ ስጦታ የተሰጣቸው ሰዎች አምጥተው ሲያድኑበት ሲቀጥሉበት ያለውን አሳየኛል። አንተን አለ የምትለው መጀመሪያ ላይ ያሉ በጸጋ ስጦታቸው ሌሎችን እስካሁን ይማልዳሉ ብለህ የምትለኝ አንተን አይደል? አሁን የጸጋ